ስትሪቁ ይርቅሻል ስለሆነ ባይዘው ስትታዩ ይተውሻል በቃ እኮ። ስለዚህ ክርስትና ስትቀርቢው ደግሞ ይሄ በደንብ ጥፍ አድርገሽ ካላቀፍሽው ደግሞ ስሜቱ ልክ እንደሞት ነው። እስልምና ውስጥ ሆነሽ ከአላህ ጋር ያለሽ ግንኙነት ጥብቅ ካላለ ልክ ሬሳ እንደሆንሽ ነው የሚሰማሽ። ሙስሊም ነሽ ግን ማትሰግጂ ማትጾሚ አላህን ማትፈሪ የሆነ ነገር ስታረጊ ማታስታውሽ ከሆነ ልክ እንደ ሬሳ በድን ነገር ነው ራስሽን። ቅንቡርሲት አፍናን የተናገረችው ትክክል ነው። ቅንቡርሲት ያልኳት የጉባሱ የተመቸው ቅንቡርስ አይታችሁ ታውቃላችሁ? ድቡልቡል ያለ ንፍትፍት ያለ እንደዛ መስራ ስለምትታይ ነው ቅንቡርስ ያልኳት የተናገረችው ትክክል ነው። አንድ ሙስሊም ከአምላካችን አላህ ሱብሃነሁ ወተዓላ ጋር ያለው ግንኙነቱ ከተቋረጠ ሬሳ ማለት ነው። እኔ አሁን በተደጋጋሚ ሰላት ካለፈኝ ምናምን ሙስሊም ነኝ ማለት ያሳፍረኛል። ታውቃላችሁ ውስጤ እንዴት እንደሚሰማኝ በቃ አይኔን ራሱ ቀጥ አድርጌ እንትን አለል ማዑዝ ቢላህ ምን ሸይጣን ጌታ ሆይ እንደው አልহামዱሊላህ ኒዕመተ ኢስላም እንደው አልহামዱሊላህ አምላካችን ስለወደደን ባጠገባችንም ስላለ ማለት ነው። እና ምንድነው ከአምላካችን አላህ ሱብሃነሁ ወተዓላ ጋር ያለው ግንኙነታ ስለተቋረጠ ሌላ አምላክ ፍለጋ ነው የሄደችው። አፍናን ተሳስተሻል። ይሄንን ዓለም በሰማይና በምድር ውስጥ ያለውን ክርስቶስን ማርያምን ነብያትን የፈጠረው አንድ አምላክ እሱም አላህ ነው እንጂ ከአላህ ጋር ያለሽ ግንኙነት በስንፍና ስለተቋረጠ ሌላ ከነ ስንፍናሽ የሚቀበልሽ አምላክ አለ ብለሽ ወደ ኦርቶዶክስ መሄድ ይሄ ስህተት ነው። ከስህተት ሁሉ ከባድ ስህተት። ኦርቶዶክስ የታሪክ ስህተት ነው። ፕሮቴስታንት የታሪክ ስህተት ነው። ስላሴ የታሪክ ስህተት ነው። ኢየሱስ ፈጣሪ ነው የሚለው የታሪክ ስህተት ነው። ኢየሱስ ፈጣሪያችን ነው ሙቷል የታሪክ ስህተት ነው። ተገብቶናል። ቄስና መነኮሳት በሆነ ታሪክ መካከል የፈጠሩ ስህተት እንጂ የመዳኛ መንገድ የለም። እዚህ ዓለም ላይ አንድ አምላክ ነው ያለው። ተገብተናል። እዚህ ጋር ያለው አምላክ ጋር በስንፍና ስለተጣላችሁ በቃ ከእንደ ስንፍና የሚቀበል ሌላ አምላክ ፈልጋል ሄድ የሚባል ነገር የለም። እዚህ ዓለም ላይ አንድ አምላክ ነው ያለው። ይሄንን ዓለም የፈጠረ አንድ አምላክ ነው ያለው። ከነ ጎዶላችን ከነ ስንፍናችን የሚወደን ጎዶላችንን የምናርምበት ስንፍናችንን የምናስተካክልበት ጊዜ የሰጠን አምላክ። አንቺ እኮ ጊዜ ነበርሽ እኮ ካላህ ጋር የነበረሽን ግንኙነት ማጥበቅ ትችል ነበር። ኦኬ ካላህ ጋር ያላት ግንኙነት ስለተቋረጠ መስጊድ ስላቋረጠች ሙዚቃው ምኑ በቃለማዊ ህይወት ውስጥ ስለገባች የሆነ ነገር ውስጥ ስለገባች ግንኙነቷ ሲቋረጥ ሌላ ከነስንፍናዋ ከነምኗ የሚቀበላት ነው ሄደችው። ላ የሚቀበልሽ ጋር አይደለም የሄድሽው የባስ ትልቅ ስህተት ውስጥ ነው የሄድሽው። ኦርቶዶክስ ጋር ሌላ አምላክ የለም። ኦርቶዶክስ የታሪክ ስህተት ነው። አልደጋግመው ሶ እና ካፍናን ከቅንቡርሲት አሁን አንቺ የምንረዳው ምንድነው እዚህ ጋር ስንፍና ስላገኘው ከነስንፍና የሚቀበለኝ ነገር የለም። ኢየሱስ እለት ጸልዩ ነው ያለው መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 18 ላይ ካንደ ጀምራችሁ ማንበብ ትችላላችሁ። የመዝሙረ ዳዊት ላይ ብትሄዱ እግዚአብሔር ጸሎትን ይሰማኛል ጧትም ማታም በቀትር መጸልያለሁ ይላል። ታውቃላችሁ የመጽሐፍ ቅዱስ አስተምሮ እግዚአብሔር ኢየሱስ አይደለም። እግዚአብሔር ኢየሱስ አምላክ ነው። ሶ አንቺ የኢየሱስን አምላክ ጧት ማታ ቀትርም እለት እየጸለይሽ ግንኙነት ማጠንከር ሲገባሽ ወደ ትልቅ ሌላ ስህተት ነው ሄድሽው። ያቺ ማን ነው ሐናን የምትባለው የተረገመች ቁራ ነው የምትመስለው። ስለሷ ምንም አልናገርም። ሐሳቧን እንኳን መግለጽ ማትችል ምስኪን አይ ወጥቶልኛል አለች። ምን አቀሽ ነው የሚወጣልሽ አንቺ እንትን ላይ ላይቭ ላይ ከመጎለጥ በየላይቭ ላይ ከመዞር አንዱ የሚናገረውን ቆይ ተቃራኒው ለአንዱ ሲናገር ቆይ ከሱ ጋር ሊሆን ከማለት አንቺ ዕውቀት የለሽ ህይወት የለሽ የተረገመች ቁራ የመሰለሽ አፍናን ብቻ አላህ ህያ ይስጥሽ። በቃ ከስንፍናሽን አምነሽ ወደ ክርስቶስ አምላክ ተመለሽ። ኦኬ የታሪክ ስህተት ነው የቤተ ክርስቲያን ስህተት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲመጡ ያደረጋቸው። መስቀል የታሪክ ስህተት ነው። በነገራችን ላይ መስቀል መዳኛ አይደለም። ኦርቶዶክስ መዳኛ አይደለችም። ፕሮቴስታንት መዳኛ አይደለም። ኦኬ ኦርቶዶክስ ጋር ያለው የሃይማኖታዊ ድባብ ነጠላው ጣፉ ከበሮ ምናምን ያንገል ላይ የሚደረገው ጅራፍ ምናምን ብዛት እዚሁ ሀገራችን የትግሬና የአማራ ቄስ የፈጠሯቸው ኦርቶዶክስን ለማስዋብ የተሰራ ዲኮር ሴሪሞኒ ነገር እንጂ መዳኛ መንገድ አይደለም። ከበሮ አያድንም። አንገት ላይ መስቀል መደርደር አያድንም። ጧፍ ማንጠልጠል ነጠላ መልበስ በከበሮ በዋሽንት በሙዚቃ መሳሪያ ማዳመጥ አያድንም። የሚያድነው የክርስቶስ አምላክ ማወቅ ነው። የሚያድነው በየታሪክ መካከል የሃይማኖት አባቶች ቅዱስ የሚል ስምና አፍርተው ስለሰሩ ስህተት ነው። ስለዚህ ወደ ታሪክ ወደ ኋላ ሄዱ። ኦኬ ዶግማና ቀኖና ምንድነው? የሰው ልጅ እዚህ ከመድረሱ በፊት ያሳለፈው ታሪክ ምንድነው ካላላችሁ፣ ስለ ታሪክ ካላወቃችሁ፣ ስለ መነሻችን ካላወቃችሁ አትድኑ። ያኒ መዳኛም ይመስላችሁ ከበሮ ስላዳመጣችሁ ነጠላ ስለተከናነባችሁ ምናምን አይደለም። ነጠላ አያድንም። መስቀል አንገት ላይ ማድረግ አያድንም። ሲጀመር መስቀል የሮማውያኖች ወንጀለኛ መስቀያ ነው። ተግባብተናል። ኢየሱስ ፈጣሪ ነው። ይሄ የታሪክ ስህተት ነው። ፈጣሪያችን ኢየሱስ ለኛ ብሎ ሞተ። ይሄ እንደሚባል ነገር የለም። የሰው ልጅ የሚድነው አምላኩን በማወቅና የሚያመልከውን አምላክ በማወቅና ያንን የሚያመልከውን አምላክ ጧት ማታ
ቀትርም ሌሊትም ምን ስታደርጉት ነው? ስታስታውሱት ነው፣ ስትጠሩት ነው። እስኪ መረጃ ላሳያችሁ። ሉቃስ ወንጌል ምዕራፍ 18 ከ1 ጀምራችሁ አንብቡ። ምንድነው የሚለው? ሳይታክቱ ዘወትር ይጸልዩ እንዲገባችሁ የሚል ምሳሌ ነገራቸው ይላል። ከነ ምሳሌው ያስቀምጧል። ዘወትር ጸሎት ነው። ስለዚህ ቅንቡርሲት ጸሎት ስላቋረጠች ሌላ አምላክ ፍለጋ ሄደች። ሌላ አምላክ የለም፣ ከአላህ ውጭ ሌላ አምላክ የለም። ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። መዝሙር ላይ እኔ ግን ወደ እግዚአብሔር ጮሁ፣ እግዚአብሔርን ሰማኝ። በማታና በጠዋት በቀትርም እነግራችኋለሁ፣ እጮሃለሁ፣ ቃሌንም ይሰማኛል። ኢየሱስ ጸሎትን አይሰማም። ወደ ኢየሱስ የጸለየ ማንም የለም። ጸሎትን የሚሰማው የኢየሱስ አምላክ ነው። እሱም አምላካችን አላሁ ሱብሃነሁ ወተዓላ ነው። እሱም ደግሞ የሚጸለይለቱ ጧትም ማታም በቀትርም ሌሊትም ነውና ቅንቡርሲትዬ ስንፍናሽን የሚቀበልሽ ስንፍናሽን ተጸይፈሽ ወደ አምላክሽ እንድትመለሽ ጊዜ የሰጠሽ አላህ እንጂ ኢየሱስ ፈጣሪ አይደለም። እና ከስንፍናሽ ተመለሽ። ቅንቡርሲት ምንም አትልም። ያቺ ግን አዲተዋት ምስኪን የከሰረ ሰው። ሰላም አለይኩም እንደምን አመሻችሁ። ሰሞኑን አንድ የክርስትና እምነት ተከታይ እኔ ጋር ላይቭ ገብቶ ጥያቄ ጠየቅ ነው። ኢየሱስ ፈጣሪ ነው ወይ ብለን ስንጠይቀው መልስ አሰጠንም። ኢየሱስ ፈጣሪ ነው የሚል መልስ አሰጠንም። ምንድነው ያለው? ሙስሊሙ መጽሐፍ ቅዱስ ያነባል፣ ክርስቲያኑ ቁርአን ያነባል፣ እንደዚሁ ጊዜያችሁን ትጨርሳላችሁ የሚል አስተያየት ሰጥቶን ነው የወጣው። እዚህ ጋር ሙስሊሙን ክርስቲያኑ ማወቅ ያለበት ነገር ቁርአንን በሚያነብ ክርስቲያንና መጽሐፍ ቅዱስን በሚያነብ ሙስሊም መካከል ትልቅ ልዩነት ነው ያለው፣ የሰማይና የመሬት ያክል ማለት ነው። እኛ መጽሐፍ ቅዱስን የምናነበው ቤተክርስቲያን እስከዛሬ የዋሸቻችሁን እንድታቁ ነው። ታሪክ የዋሻችሁን እንድታቁ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚለው ኢየሱስ ፈጣሪ ነው የሚለው ስላሴ የሚለው በታሪክ ስህተት አጋጣሚ የተፈጠረ እንጂ መጽሐፍ ቅዱስ ላይ የሌለ የእግዚአብሔር መንፈስ ያልሆነ ኢየሱስ እግዚአብሔር ነው የሚል ወንጌል ላይ እንደሌለ ቤተክርስቲያናት እንደዋሿችሁ በዘመናት መካከል የታሪክ ስህተት የፈጠራቸው ናቸው እንጂ እነዚህ ቤተክርስቲያናት እውነት ድነት አይደሉም። መጽሐፉን አንብቡ እያልን ትድኑ ዘንድ መስመር እያሳየናችሁ መንገድ እያሳየናችሁ ነው። ክርስቲያኖች ግን ቁርአንን ሲያነቡ አንደኛ መልእክቱን ቆርጠው፣ አንደኛ በቁርአን ላይ እየዋሹ፣ ሁለተኛ በቁርአን ላይ ሰዎች እንዲስቁ እንዲሳለቁ፣ ኦኬ ወደ እውነት እንዳይሄዱ መከልከል ነው እያደረጉ ያሉት እንጂ ሙስሊሙ ማህበረሰብ እምነቱ ቁርአን ላይ አለ። እኛ ሙስሊሙ ማህበረሰብ በታሪክና በዘመናት መካከል የሆነ በፖለቲካ ወይም በሃይማኖት መሪዎች ምክንያት የተደበቀን ነገር የተዋሸብን ነገር የለም። እኛ የሃይማኖት አባቶቻችን ሃይማኖታችንን ጠብቀው እምነታችንን ጠብቀው ከአምላክና ከነቢያት ከሐዋርያት ከሷቦች የተላለፈላቸውን ጠብቀው አስተላልፈውልናል። አምላካችን የምናመልከው አምላክ ቁርአን ላይ አለ። ነገር ግን እናንተ የምታመልኩት አምላክ መጽሐፍ ቅዱስ ላይ የለም። የምታመልኩት አንድ አይሁዳዊ የሃይማኖት ሰባኪ ነው። አይሁዳዊ የሃይማኖት ሰባኪ የሆነውን ኢየሱስን ፈጣሪ ያደረጉት በዘመናት መካከል የተነሱ ቅዱስ እየተባሉ የተጠሩ የቤተ ክርስቲያን ቄስና መነኩሴዎች ናቸው። ስለዚህ በጣም ትልቅ ልዩነት ነው ያለው። ቤተ ክርስቲያን ዋሽታችኋለች፣ መጽሐፍ ቅዱስና ቤተ ክርስቲያንን አስተያዩ ነው እያልን ያለ ነው እንጂ ግብረ ገብነት እንለያያለን። ሙስሊሙ ማህበረሰብ ዋና ዓላማው ሰው መጽሐፍ ቅዱስን እንዲያነብ ነው። በግብረ ገብነት በውስጣችን ፈራህ ፈጣሪ ይዘን ነው። እናንተ በውስጣችሁ ፈራህ ፈጣሪ የለም፣ በውስጣችሁ ግብረ ገብነት የለም፣ በውስጣችሁ ዓላማ የለም። የኛ ዓላማ ቤተክርስቲያን የዋሸቻችሁን እንድታውቁት ነው እየነገርናችሁ ያለ ነው እንጂ በመጽሐፍ ቅዱስ ላይ ሐሳቡን ቆርጠን ታሪኩን አሳስተን መሳቂያ መሳለቂያ ማድረግ አይደለም ዋና ዓላማ። የሰው ልጅ ሃይማኖት አለኝ እምነት አለኝ ካለ ያ እምነቱ ፈጣሪ እንዳለ ነው የሚያስተምረው። ስለዚህ ፈጣሪ እንዳለ እናምናለን። በውስጣችሁ ፈራህ ፈጣሪ አለ። እናንተ በውስጣችሁ ፈራህ ፈጣሪነት የለም። ስግብግበኝነት አካሄድ፣ ስቆ መሳቂያ ማድረግ፣ ተሳልቆ መሳለቂያ ማድረግ፣ ነብዩን መሳደብ ነው። ነብዩን የምትሳደቡትን ነገር እኛ ታሪክን ገልጠን መጽሐፍትን ገልጠን ሐዲሳትን ገልጠን በስነ ስርዓቱ እናስረዳለን። እኛ ግን ኢየሱስ እግዚአብሔር አይደለም ስንል ምኑን ገልጣችሁ ነው የምታሳዩት ነው? ኢየሱስ እግዚአብሔር ለመሆኑ መጽሐፍ ቅዱስ ነው የምትገልጡት? አትገልጡም። የለም መጽሐፍ ቅዱስ ላይ ቤተክርስቲያን የዋሸቻችሁን ልናሳያችሁ እንጂ እንደ ክርስቲያን አፖሎጂስት እንደ ክርስቲያን አቃቢያን ማህበረሰቡ በፌዝ እንዲደበቅ በውሸት እንዲደበቅ በራስ ወዳድነት እንዲደበቅ አይደለም። በጣም ነው የምንለያየው። እኛ ሙስሊሞች ስለሆነን አልሐምዱሊላህ የነቢያት የሐዋርያት የሷሃቦች አምላክ ለዘላለም የተመሰገነ ይሁን፣ ክብሩን ይውሰድ። ልዩነታችን የሰማይና የመሬት ያክል ነው።